በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለካንኪ ኧረ ና እኔም ተበልቻለሁ ና ገባ ና አስጀምረው ተለበል አስጀምረው ሰባነስተኛ ነው የሞባይል ካርዴን ወዲያው ሞላለሁ በግማሹ ብርም ፓኬጅ ገዛለሁ ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን ነው የበሏት ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል እኔ ብቻ ነኝ ወይ የተማረርኩት የእናንተን ሐሳብ ግን አርጉልኝ ኮሜንት የእናንተን ሐሳብ ግን አርጉልኝ ኮሜንት እባክዎ ሂሳቡን ይሄ የእናንተ ብቻ አይደለም የሁላችንም ምሬት ነው እና እስቲ እናንተም ኮሜንት ላይ ንገሩኝ እና ፕሊዝ ሁላችሁም ላይክ ያደርጋችሁ ቪዲዮአችን ምንም እየታየ አይደለም እና ፕሊዝ ሁላችሁም ላይክ አድርጉ ይመጣችሁ ሆያ ሆዬ ሆዬኔ ጌታ ለጌታ ያማል ወይ ኮልፎን አበባዮሽ ለምለም ባልንጀሮቼ ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንድ ወልደው ከብረው ቆዩ አይ ወሰኑ ሲሰርቅ ከብረው ይቆዩ የሚለው ተመችቶኛል። እንዴ ቢፈራው እንዴ ያለ አይነተኛ ስልክ ካሚስ ይቀልል አላላላላ ይምታይ አያት እቺ እንዳንሰኛ አያት ብቻ ወይኔ ወርጫን ያት እጥረቷ በፀጉሯ ደግሞ ስትተማመን ያት ብቻ እንዴት እንደምትቆላ ያት ቁላይ በዛባት ሴት ነው የሚመስል። አንዳንዴ እኮ ተከብሮ ቤት ዘግቶ እንደመቀመጥ ደስ የሚል ነገር የለም። የምሬን ነው። የዚህም ፈረስቂት ማሳብ ነበር አንተን አግኝቶ። እኔ ልጄ ብትሆን የምር አጠፋህም አላጠፋህም በቀን 3 የደበድብክ ነበር። ባየው ሰዓት እና በየተፋባለው መታሃለሁ። እሺ እኛውንም ምንም አልልም እኔ የተላከልኝ ቪዲዮ ነው ማየው። ፕሊዝ ሁላችሁም እስቲ ቪዲዮ እንደዚህ አይነት የሚያስቅ ቪዲዮ ካላችሁ ላኩልኝ። ሲመቻችሁ በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ። እንኳን አብሮ ደስ አለ ማለት። እስቲ የእስር ቤት ቆይታን በጥቂቱ አጫውተን። እስር ቤት እንግዲህ 20 ዓመት ነው የቆየሁት። 20 ዓመት በጣም ረጅም ዓመታት ናቸው። ብዙ ነገር ነው የተማርኩበት ማለት ነው። ጭራሽ ለጠላቴም ቢሆን ማልመኘው ቦታ ነው። 20 ዓመት ማለት በጣም ረጅም ጊዜ ነው እና ስትወጣ እንዴት ነው ነገሮች ግራ አላጋቡህም? አዲስ አልሆነብህም? አይ ምንም አይነት ነገር አዲስ አልሆነብኝም። ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን። ስለዚህ ምንም ነገር አዲስ አይሆነብህም። ከጊዜው እኩል ነው የምንራመደው። ባለሱቅ አቤት ፖፖቲን አለ ፖፖቲን ረሱስ ማስቲካ ቆየ በጣም ቆየ። በጣም አንተ ከጊዜ ጋር ተራመድኩ። ያንተ መራመድ ከፋ። በኢትዮጵያ ውስጥ የምትገኙ ጠቅላላ ጎሚስቶች ለጎሚስቶች ብቻ ነው የሚመለከተው። ይሄ ካላማዳሪያ 12 በ20 ጎማ ላይ ሳወጣው ኖርማል ነበር። ከወጣ በኋላ ሰውዬው ከኋላ እንደሚኒ ከኋላ ነው ሰውዬው አይጥዋጠች ድመት መሰለ ወይም አጋዘን ያዋጠ ዘንዶ መስሏል። ሰውዬው ከኋላ ነው ምክንያት እንደዚህ ሊሆን ቻለ። የዚህን ጉዳይ መልሱን የነገረኝ ሰው በኮሜንት ላይ የዚህን እብጠት በኮሜንት ላይ ላሳውቅ። አኪ በምልክት የኋላ ያለ ሰውዬ በምልክት የተናገረ ነው። ወደ ኮሜንት መልሱን ኮሜንት ላይ ጠቅላላ ዳራው ተመችቶኛል። ኦኬ አባ ወደ ሆስፒታል የሚያስኬደው መንገድ የቱ ጋር ነው? በዚህ ጋር ነው። 2 እርምጃ እንደተራመድ ታገኘው። አልዋሻችሁም። እኔ የማደርገው ነገር
እኔ ጠቅላይ ሚኒስትር ስሆን ይህን ልጅ አታዩትም፣ ከቲክቶክ ዓለም እሰውረዋለሁ። ይገባኛል፣ ሰልችቷቸዋል። እንደኔ አርአር ብሏቸዋል። ይሄ ልጅ ደርሼላቸዋለሁ፣ ተረድቻቸዋለሁ። መልኩ አያምር፣ የፊቱ አክሽን አያምር። የዳንስን ዓለም ያዋረደ ብቸኛው ፍጡር ይሄ ልጅ ነው። ቁላ ልብስ ለብሶ የምር ዘንጦ ቁላ ኮፍያ ለብሶ አይመስልም? ግማታ ኬት የመጣን ፌስታል አቋም ምን አርጉ ነው የምትለን? ለምን አትተውን? በቃ ሌላ ስራ ተወን። እኛ ስንት ሀሳብ አለብን ያኺ። እንዴት ቢያስከፋችሁ ነው? ምን ቢያደርጋችሁ ነው? ግን ይሄን ያህል ልጁ ምን ቢያደርጋችሁ ነው? ከባድ ነው። አባ ወደ ሆስፒታል የሚያስኬደው መንገድ የቱ ጋር ነው? በዚህ ጋር ነው። 2 እርምጃ እንደተራመድ ታገኛለህ። ሄሎ ጓደኛዬ፣ ይቅርታ አድርግልኝ እባክህ፣ ሰርግ ላይ መድረስ አልቻልኩም። ይቅርታ አድርግልኝ። ኧረ ምንም አይደለም፣ እንኳንም አልመጣ። ሙሽራ እኮ በሰርግ ይንቀርጂ። አይዞህ ጓደኛዬ፣ ለአንተ ያላት መቼም አትቀርምሽ። አይዞህ ይዞልት አይዞህ፣ ለአንተ ያላት ተቸገረ። የኔ ጓደኞች ደግሞ ይናርጉትና ይኸውልህ መኪናው እንደማንኛውም መኪና ጥሩም መጥፎም ጎን ይኖራታል እንዴ። እሺ ንገረኛ። ልነግርህ ነው። ይኸውልህ ከጥሩ ጎኗ ስጀምር ማለት ነው መሪዋ አልዞረም። ለምሳሌ ተቆንጥጦ ያደገ የቤት ልጅ ነው። ፍሬንቸሯም ቶሎ አያድቅም። ሸራ ብቻ አይደለም ስኒከርም ስላላት ማለት ነው። ቀለምም አልደረበችም። ወጣት ነች። ብርድ ምናምን ሞተሯ ራሱ ወርዶ አያውቅም። በቂ ኢንተርኔት በአካባቢው የለም። ጠርዝ መተም የለባትም። መምታት የለብን። በቃ ስትቆጣት ብቻ የምትሰማ መኪና ነች። እሺ መጥፎ ጎኑስ? መጥፎ ጎኑ ደግሞ እኔ ልንገርህ ብዬ ነው እንጂ ያን ያህል መጥፎ ጎን ኖሯት እኮ አይደለም። ለምሳሌ ፍሬቿ አይሰራም አይደለ? ማታ በመስኮት በኩል እጅን አውጥተህ ላይተር ማብራት ነው። ይኸውልህ ስፖኪዋ ኒኬል፣ ቸርካዋ ደግሞ ዳንቴል ነው። የሚገርምህ በየሱስ ቀኑ እንደ ቺፕስ ጠባሽ ዘይት እየቀየርክ መንዳት ነው። ብትነዳትም ትሄዳለች፣ ባትነዳትም ትሄዳለች። ፍሬኑ አይሰራማ። እኔ በፍጹም እንደዚህ አይነት መኪና አልገዛም። አዲስ መኪና እንድታጋዛኝ ነው ፈልግ። ታዲያ እንደሱ አይነት መኪና ከፈለክ በዚህ ዘመን እኔን ለምን ታሰለቸኛለህ፣ ታለፋኛለህ? ከፕሌይ ስቶር እና ከአፕ ስቶር ኢግል ሊስት የተባለውን አፕሊኬሽን በነፃ ወረደ። እዛ ላይ አትገዛም እንዴ? ምን ላይ ኢግል ሊስት ላይ ነው። ቤቶች አሉ፣ ፈርኒቸሮች አሉ፣ ኤሌክትሮኒክሶች አሉ፣ እንትን መዋቢያ ሜካፖች አሉ፣ ምናምን ኮስሞቲክሶች አሉ። የፈለከው ነገር የሌለ ነገር አለ እንዴ? እዛ ላይ አንተ ራሱ የፈለከውን ዕቃ ዛሬ ፖስት አድርገህ መሸጥ ትችላለህ። ከፈለክ ደግሞ እኔ ባዮ ላይ ሊንኩ አለልህ። ፕሮሞሽን ነው። ቀስ በይ። ወደ ቀኝ፣ ወደ ግራ። ቻው። ላይ ንገረኝ። እንዲህ ከሟች ጋር በግንባር ማውራታችን ለእኛ ሙያ ያለው ጠቀሜታ እኔና መድኃኒዓለም እናውቀዋለን። በእውነት ይህ ጎበዝ ግን ምን ሆነ ነው የምትሞተው? ሐኪም ነግሮህ ነው። የዛሬ ዶክተር እኮ መርዶ አርጂ መስል ፍርጥ ነው። ካንሰር እኮ ነው ሰውን የጨረሰው። ካንሰር እኮ ነው እናቴ። ይሁን ካንሰርም ቢሆን ዋናው መሞት ነው። ይሁን አይዞህ፣ ዋና ጠንክረን መብላት ነው ያለብን። ለየትኛው ጊዜ ነው እንዴ አሁን ነገር አይደል እንደምትሞተው? ስማ ካልጋ ከመውረድ በፊት ገንፎን፣ ካልጋ ስትወርድ ቅንጨን፣ በሚስ ገባ ጨጨብሳ፣ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው ጥሩ ነው እንዴ። ጥብስም ነገር ጥሩ ነው። ፊት ስታጠብ ደግሞ ፍትፍት፣ ቡና በቅቤ ደግሞ ጥሩ ሰራተኛ አለችን። የታሸገ የገብስ ቆሎም ጥሩ ነው። ልብስን የለበስ እሷ ቆርጥም ታደርጋለህ። ወዲያው ደግሞ አየህ ወዲያው ሌላ ልብስ ጥቃ አትክልት ትቋጥርልህ። በየአይነት አትክልት ፍራፍሬ አድርጋ ምግብ ቤትም ገብተህ ስታዝ ይቆያሉ። የዛሬ ምግብ ቤት እስከሚመጡ ያቺ ያዝካል መቁያ ትሆናለች። ይህን ምን ግን ለምን እንደሆነ ገብቶሃል? ዛሬ ጊዜ ሬሳ ከቀለለ የሞተው እኮ በዚህ ነው። የሰው ወሬ አፉ አይቻልም። ሬሳ ከበድ ሲል ግን ግድ እያለ ለአንተም ክብር ነው ትቀበላለህ። እውነቴን ስትመቸኝ ይችልሽ ለምንድን አላውቅም። እኩል የምትለው በተለይ የሆነ የቱርክ ምናምን ካያችሁ እኩል ነው የምትለው እና ቪዲዮ ካየሽው ምናልባት ላይደርስሽ ይችላል፣ ግን ከደረሰሽ ትመችኛለሽ።
እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በቃ ይሄን ቦታ ይሄው ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለች። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር ውሃ። ምንድነው ጋሽ ብር ናቸው ከጂው ጋር ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ ይሄን ቤት ማለት ነው በሁለት ዓመት ጥምጥ ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቅርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው እንደዚህ አይነትም ደላላ አለ። አንዲም አይነት ደላላ አለ። ፈገጋለ ትሄዳለህ። እሱ ደርሶ የተረፋለ የለም ሁሉ ነገር ይበቃኛል። እኮ ሰጣህልህ ተረጋጋ። ይኸው ወንድሜ እኔ ላስተምረህ ነው የፈለጉት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? በላት ላስተምረህ ነበር ግን ሳራ ተመስገን፣ እንዴት ነሽ? እኛ ትምህርት ቤት ገባሽ? ገባሁ። በእውነት በጽደስ ብሎኛል ስለተቀላቀልሽን። ደስ አለ። ሰርች ያለፈው አልፏል። ኤክስ ማለት ያለፈ ነው። ዋናው በሰላም መገናኘታችን። እዚህ ነው። ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ። ሌላ ከሳት ደግሞ ሌላ በእውነቱ እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ነው። ስለተገናኘን ዛሬ ከስንት ጊዜ በኋላ ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በቢሻፍደሽ ቢገብተሽ አስተምረሽ አታውቂም? ምን እሰራለሁ? ያው አመል አይለቅም ቺተር ስለሆንሽ ትወላውያለሽ ብዬ ወይ እኔ እንደው መጠየቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ትምህርት ደረጃ ኤሌመንተሪ ነው። በ9ኛ ክፍሎች በሃይ ስኩል ሻፍደ ኤዳጣቅ ገብታጣቅ ወደዛ አመል አይለቅኝ። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል ቀየው? ልክ ስኳር ወከዚ ያርጉልሽ። እኔ ምን አንድ ኮርስ ብቻ ለምን ይበቃሻል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅለል አድርጎ ማስተማር ነው እንጂ በአንድ አትረኪም ብዬ ነው። ሲደራረብ ይመችሻል ብዬ ነው። አመል አይለቅም። እኔ ምን የትምህርት ቤታችን ዳይሬክተር ለካ ሴት ነች። ውይ ባለትዳር ነች። ባለትዳር ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ላለፉት ዓመታት ስትገቢ ካየሹ ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑ ተንጫፊ ልታረጊው ነው አይደል? መልካም ማስወንጨፍ ዘመን እኔ እንደዚህ ልቅል ይቻላል ትችላለች። በጣም እንዴ ቆይ አንዴ ማነው እንዴ መንገድ ትራንስፖርት ተቀጠርኩ። yes በጣም ደስ ይላል። በጣም አሎ ደረስ። ለምንድን ነው ቤት ተላረከው እንዴ? ቀበቶ አላሰርክም? መንጃ ፍቃድ ስጠኝ። ጉቦ አልፈልግም። መንጃ ፍቃድ መንገድ ትራንስፖርት ያንተ አለቃ ሁኜ ተቀጠርኩ። እንደውም ከነገ በኋላ እንዳትመጣ እዛሽ ቢሮ ድርሽ እንዳትል አለቃ ሁኛለሁ። ወዴት ነው? የት ነው? አይ ስትቀጣጡ ሳይ አላማራችሁም። በሉ ና እንዴ እዚህኛው ወረዳ ያለው ፍርድ ቤት ተቀጠርኩ። አለቃ ሁኛለሁ። 2000 ነገ የጥሪ ወረቀት ይደርስሻል። ፍርድ ቤት መከተልሽ እንዳትቀሪ። እኔ ደግሞ ምን ይደርሰዋል እያልኩኝ ነበር። ጠበቃ አንድ እንኳን ሳትወርጂ ሰኮንድ
የዛሬ ቪዲዮ ይህን ምስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።